እሺ እንደምናላችሁ የሚገርም ዜና ነው ይዤላችሁ የመጣው ስለ መካከለኛው ምስራቅ ስለነ ኢራን ነው ማለት ነው የማቀርብላችሁ። ትናንትና አቅርቤላችሁ በነበረው ትራምፕ ከተከበሩ የኢራናውያን መሪዎች ጋር ተነጋግሬያለሁ። በ15 ነጥቦችም ላይ መግባባት ላይ ደርሰናል። እንግዲህ የጋራ አመራር ነው የሚኖራቸው። ይሄ አሁን ያለው የኢራን አመራር እና ሌሎች በስደት ላይ ያለው መሰለኝ የጋራ አመራር ይኖራቸዋል። እንዲሁም ዩራኒየሙን ለእኔ አሳልፈው ሊሰጡኝ ነው። እንደ ቬንዙዌላ ነው የሚሆኑት። ልክ የቬንዙዌላ ስታይል ሞዴል ነው የምንከተለው። ኢራን ውስጥ አሊ ካሜኒ ልጅ ሙጃታ በዚህ ውስጥ አይካተትም። ይኑር ይሙት የምናውቀውም ነገር የለም ብሎ ተናግሮ ለ5 ቀን ለነሱ ብዬ ለድርድሩ ብዬ ለውይይቱ ብዬ አብሶሉት ኤንድ ኮምፕሊት ሶሉሽን ይመጣል በሚል ለ5 ቀን ፓወር ፕላንቱን ከመምታት ተመልሻለሁ እና ከ5 ቀን በኋላ በጣም ግሩም የሆነ ድርድር ላይ እንደርሳለን የሚል እምነት አለኝ የሚል ነገር ተናግሯል። እንግዲህ በትክክል ምን ማለት ነው ብሎ ለመናገር ቢያስቸግርም ፍንጮች ግን አሉ። በዚህ ፍንጭ መሰረት ትራምፕ አልተነጋገረም ማለት አይቻልም። የተነጋገረ ይመስላል። እነ ዊትኮፍ እነ ኩሸር ጄድ ኩሸር ማለት ነው የተገኙበት ውይይት ነው የተደረገው ብሏል። እነማን ናቸው እነዚህ ሰዎች ብላችሁ ብታስቡ እንደኔ እነ ሬዛ ፓብሊቭ ናቸው ብዬ ያምናለሁ በግሌ። በስደት ላይ የሚገኘው ልዑል እና የሱ ሚኒስትሮች በሱ ዙሪያ ያሉ ሰዎች ናቸው ብዬ አምናለሁ። እና ምን ሊያደርጉ ነው የሚለውን ነው የምታዩት። የሚያደርጉ ትክክለኛ መንግስት ይመሰርታሉ ተብለው አይታሰቡም። አሁን ባለው ሁኔታ ህጋዊ የሆነ መንግስት ይመሰርታሉ ተብሎ አይታሰብም። ነገር ግን ልክ ኢትዮጵያ ውስጥ የሆነ ጊዜ የስደት ላይ ሲኖዶስ ነበረ ታውቃላችሁ። አሁንም የስደት ላይ መንግስት የሚል ነገር ሳይመሰርቱ አይቀሩም ነው እኔ ይሄንን የሚያጠነክርልኝ ብዙ ነገር ስላለ እና ለምሳሌ ሳውዲ አረቢያ የኢራንን ኤምባሲ ዘግታለች። ዩናይትድ አረብ ኤምሬት ዘግታለች። እንደገና ሊባኖስ ዛሬ ኦልሞስት ዘግታለች። ይሄ ምን ማለት ነው? በአሜሪካ ውስጥ ማለት ነው ይህ ሰውዬ ስልጣን ይሰጠውና በቃ ትራምፕ እኔ ነኝ የምመርጠው፣ መሪው እኔ ነኝ መምረጥ ያለብኝ፣ ማንም ሊመርጥ አይገባም ብሏል ትላንትና። ይሄኛው ሬዛ ፓብሊቭ የሚባለውን ሰውዬ መሪ አድርጎ ይመርጧል። አሜሪካ ውስጥ የራሱ የሆነ አምባሳደር ይኖራል። የኢራን ኤምባሲ ይከፈታል ማለት ነው። አሜሪካ የመረጠችውን ይህንን መሪ እውቅና የሚሰጡ የተለያዩ አውሮፓ ሀገሮች ሊኖሩ ይችላሉ። ለምሳሌ እንግሊዝ ትኖራለች፣ እንደነ ራሻ። ሌሎች ደግሞ በኢራን ጉዳይ ስጋት የገባቸው ሰጡም፣ ለምሳሌ እነ ህንድ፣ በርካቶች ማለት ነው። እና ምንድን ነው የሚሆነው? ባጭሩ ለህዝቡ የሁላችሁ መሪያችሁ እነዛ አልቀዋል፣ ዋናው መሪዎች ተገለዋል። ስለዚህ እነሱን ተከተንላችኋል። መሪዎቻችሁ እንዲገቡ ተነሱና አመጹ፣ መስሪያ ቤቶችን ተቆጣጠሩ፣ እዛ ያለውን የአርጂሲ የምናምን ወታደሮች ይሄ ለዚህ መንግስት ለመረጥንላችሁ መንግስት አልገዛም የሚሉትን አስወግዱ ብሎ ትራምፕ ጥሪ ያደርጋል ማለት ነው ብዬ የምቀበለው ይሄንን ነው። አሁን ይሄ እንደ ሴናሪዮ ነው እያቀረብኩላችሁ ያለሁት ሳይሆን አይቀርም በሚል ነው። ምክንያቱም የሚያሳዩ ፍንጮች እንደዛ ነው። እነ ኩሸር ሊነጋገሩ የሚችሉት እዛው ባሉ ነው። ከኢራን ካሉ አመራሮች ጋር ሊናገሩ አይችሉም። ምክንያቱም አንደኛ የራሽያን የደህንነት መረብ አልፈው ሊነጋገሩ አይችሉም። በቀላሉ ነው ድምጻቸው ስልክ ተነጋግረው ከሆነ እንኳ የሚለዩት። የኢራንም የደህንነት ሴል በጣም ከባድ ነው መረቡ ማለት ነው። ሊያልፍ አይችልም። የትኛው አንዴ ፓርላማው አፈ ጉባኤ ነው ምንድን ነው ይባላል። በፍጹም እነሱ ይሆናሉ የሚል እምነት የለኝም እኔ። እዛ ቴሄራን ነው ያሉት። ኦማን ሄደው ምን ብለው ሊናገሩ አይችሉም። አርጂሲን ሳያማክሩ ምን ሳይሉ እነ አባስ አርቅቺም ሊናገር አይችልም። እነ ማስውድ ፔዚስኪያንም ሊናገር አይችልም። እንደዚህ አይነት ሪስክ የሆነ ነገር ወስዶ ህይወታቸውን አደጋ ላይ አይጥሉም። 5 ቀኑ የተሰጠው እነዚህ አሜሪካ ውስጥ ያሉ አመራሮች የሬዛ ፓብሊቭ አመራር ምን ያህል ኢራን ውስጥ ተጽዕኖ አለው፣
እስቲ እንየው፣ እስቲ ቼክ እናርጋችሁ፣ ከእናንተ ጋር ብንሰራ መሪ አድርገን ብንመርጣችሁ ምን ያህል ማነቃነቅ ትችላላችሁ እስቲ ብለው ለማየት ይመስለኛል። እንደገና ደግሞ ህዝቡስ ምን ያህል ይደናበራል? ይሄ ኮንፊውዥን ነው አይደለም? ህዝቡስ በዚህ ምን ያህል ይደናበራል? የአርጂሲ አጠቃላይ የኢራን አመራርስ በዚህ ወሬያችን ትራምፕ ባቀረቡት ፊክሽን ምን ያህል ይደናበራል? ውጥንቅጡ ምን ያህል ይወጣል ብለን በዚህ ላይ ብንጨማምርበት ምን ያህል በአንድ ጊዜ ልናፈርሰው እንችላለን? ይሄ የስነ ልቦና ጦርነት ነው ማለት ነው። ያዩታል መጨረሻ ላይ ብዬ የማስበው ምናልባት አሜሪካ በርካታ የኢራን ሀብት አግታለች። በቢሊዮን ዶላር የሚቆጠር ቢሊዮኖች ማለት ኳታር ላይ ብቻ ወደ 6 ቢሊዮን ዶላር አላት። ሌላ ቦታም እንደዚሁ ማለት ነው። ይሰጠዋል ማለት ነው ለሪዛ ፓብሊክ በቃ እንደ ዩክሬን እንደ ቬንዙዌላ አደረኳት የሚለው አሜሪካ ያንን ብር ትቆጣጠራለች። ስለዚህ በሪዛ ፓብሊክ አማካኝነት ለኢራን ህዝብ ይሆናል ብላ ታውጃለች። በዛ መሳሪያ ይገዛሉ። እነ ሪዛ እነ ኩርዶችን ያስታጥቃሉ። በሆነ ቦታ የተለያየ ነገር ያደራጃሉ። ከዛ ከኢራን ማዕከላዊ መንግስት ጋር ውጊያ ይፈጥራሉ ማለት ነው። አሜሪካ የምታመቻቸው ይሄ ነው ማለት ነው። እኔ እማም ነው ማለት ነው። ሌላ አማራጭ ሊኖራት አይችልም። የሚቀጥሉ 5 ቀናቶች የኢራንን ፓወር ፕላንት የሚመታበት አይደለም። ያው ለእናንተ ለነዚህ አዲስ አመራሮች ለአዲስ ውድ ለተከበሩ አመራሮች ስንል ፓወር ፕላንቱን አልመታንም፣ ያው መረጠንላችሁ፣ የሚገርሙ ሰዎች ናቸው፣ ከነሱ ጋር ስሩ ብለው ይቀጥላሉ። ለምንድን ነው እንደሚመርጡት? ትራምፕ ምንም አይነት መውጫ መንገድ የለውም፣ ምንም አይነት ኤግዚት ዶር የለውም። በዚህ ህዝቡን ሸውዶ አዋክቦ ቀስ ብሎ በቃ ያው ሶሉሽን አመጣው ይላል። ጦርነቱ ግን ይቀጥላል። አለበለዚያ ጦርነቱ ለብዙ ጊዜ የሚቀጥል ከሆነ ያው ጦርነቱ ውስጥ ከተትከን ጦርነት አልፈልግም ብለ በሰላም ስም መተ አሜሪካን የረጅም ጊዜ የማያልቅ ጦርነት ውስጥ ከተትካት ይባላል። ኖ ጦርነት ውስጥ አልከተትኳትም። የሀገሪቷ መሪ የተመረጠው መሪ ስልጣን ለመያዝ የሚያደርገው ጦርነት ነው፣ እሱን ነው ድጋፍ የምናደርገው እንጂ ከአሜሪካ ጋር የሚደረግ ጦርነት የለም ብሎ ይሸመጥጣል ማለት ነው። ሶሪያም ለዛ እውቅና ትሰጣለች። ግብፅም ለተለያዩ በቃ የአሜሪካ ወዳጆች ናቸው ለሚባሉ ሁሉ እውቅና እየሰጡ ስልጣን የተለያየ ቦታ አምባሳደሮቻቸውን እየላኩ ኤምባሲዎችን እየላኩ ስደተኛውን የኢራን መንግስት ይደግፋሉ፣ እንዲኖርም ያደርጋሉ። በቃ የአሜሪካ መውጫ መንገድ ይሄ ነው። ይሄ መውጫ መንገድ ከመሸነፍ የተነሳ ትራምፕ ስለተሸነፈ ሌላ አማራጭ ስለሌለው እንዴት ብዬ ልውጣ ለሚለው ይኸው መንግስት መሰረትኩኝ፣ ሪጅም ቼንጅ ይኸው ተፈጠረ፣ በቃ ይሄ ነው መውጫው፣ ያው በዚህ ነው ውሃውንም የማላጠፈው ለዚህ ነው። ከእኔ ጋር ጦርነት የላችሁም፣ እኛ ጦርነት ጨርሰናል፣ አሁን የሚወጋው የኢራን አዲሱ መንግስት ነው ብሎ ለመውጣት ነው እላችኋለሁ። ይሄን የሚታይ